ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንጀላችሁ እሙኝላችሁ አለበሲስ ጎንዱል ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 3000 ላይክ እንድትገጩኝ በትትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና በአሜሪካ ምድር ላይ ከፍተኛ ድንጋጤና ግራ መጋባት የፈጠረውን የፓይለቱን ምስክርነት ነው። ከዚህ በፊት እንግዲህ በኢራን ምድር ላይ ተመቶ የወደቀው F-15 ጄት አብራሪ ከኢራን ምድር ላይ ለማውጣት የተደረገው ርብርብ መላ ዓለምን እጅግ በጣም ያስደነገጠ ነው። ይሄ ከኢራን ምድር በስቃይና በጭንቅ የወጣው ፓይለት ስለ ኢራኖች የመሰከረው ምስክርነት መላ አሜሪካንን ድንጋጤ ውስጥ ከቷል። መላ አሜሪካ ይሄ ፓይለት ተመትቼ ከመውደቄ በፊት ኢራንን በመደበደብበትና በግዳጅ ላይ በሰማይ ላይ ባለውበት ሰዓት ላይ የኢራን ሰማዮች እጅግ በጣም የሚያስፈራ አይቼም ሰምቼም የማላቀው የድሮን መንጋ እንደ ዣንጥላ ከለላ ያላቸው ትልልቆቹ ከትንንሾቹ ትንንሾቹ ከትልልቆቹ ጋር ተዋህደው እጅግ የሚያስፈራ ጥቃት ሲያደርሱ በሰማይ ላይ በኢራን ሰማይ ላይ አይቻለው። እሱም አንድ መንጋ አይደለም፣ እጅግ በጣም ብዙ መንጋ በጣም በተለየ እንቅስቃሴ በሚያስፈራ ሁኔታ ሲንቀሳቀሱ አይቻለው ብሏል። ይሄ አሜሪካን የደህንነት ሰዎችና የአሜሪካን የጦር መሳሪያ ኤክስፐርቶች እጅግ በጣም ፍርሃት ውስጥ የጣለ ግራ መጋባት ውስጥ የጣለ ጉዳይ ነው። እኔም በተደጋጋሚ የተናገርኩት ይሄን ነው። ኢራን ቅዠት ነች፣ አለቀ። ኢራን የአውሮፓና የአሜሪካ የዘመኑ ቅዠት ነች። ሲኤንኤን ገብታችሁ ማየት ይችላል። የሲኤንኤን ዘገባ በጣም የሚያስደንቅ ነው፣ እጅግ በጣም የሚያስደንቅ። ፓይለቱ መጥቶ ለሲኤንኤን አልተናገረም። በነገራችን ላይ እሱ ለሌሎች ለአራት ሰዎች ተናግሮ እነዚህ አራት ሰዎች ነው ለሲኤንኤን ያስረዱት። ለመረዳት ከአቅም በላይ ነው የሆነባቸው፣ ከአቅም በላይ። እንደምታውቁት አሁን የድሮን መንጋ ካርታዎች አሉ፣ ኢትዮጵያ ውስጥም አይተናል። ይሄ በድሮን የሚሳሉ ስዕሎች፣ ጽሁፎች፣ የሰው ምስሎች፣ የአገር ካርታዎች አለ። ይሄ አሜሪካን የሚያስደንቅ ቀርቶ ከቁብም የሚቆጥሩት አይደለም። ይሄ የአሜሪካ ዩኒቨርሲቲ ተማሪዎች፣ ሃይስኩል ተማሪዎች ይሰራሉ። ይሄ የድሮን ስዕል በሰማይ ላይ፣ የድሮን ጽሁፍ በሰማይ ላይ። ይሄ ቃቃ ጨዋታ ነው። ይሄ ቃቃ ጨዋታ ነው። አሁን የአሜሪካው ፓይለት እያለ ያለው ውጊያ ነው። በመንጋ በአንድ ጄሊፊሽ የሚባል የባህር ላይ አሳ ታውቁታላችሁ፣ እንደ ዣንጥላ የሚመስል ነገር የተለየ እንቅስቃሴ ያለው ልክ በዛ አሳ መልክ በተለየ ሁኔታ በመንጋ ሆኖ ትልልቆቹ ድሮኖች አሉ፣ ትንንሾቹ አሉ። አስቡት እንግዲህ ውጊያ ላይ ያለምንም ግጭት እርስ በርሳቸው አለመፈንዳታቸው፣ አለመጋጨታቸው ተዋህደው አንድ ላይ ተቆላቅለው ራሳቸውን ከለላ አድርገው እንደ ዣንጥላ ያለ ከለላ አለ። እንቅስቃሴያቸው ደግሞ በጣም የሚያስፈራ ነው ያለው ፓይለቱ። በእርግጥ ይህንንም ሐሳብ መጠራጠር ያስፈልጋል። ይህንንም ለምን አሉ አሜሪካኖቹ? ይህንን ሚስጥር ኢራንን በመላ ዓለም እንድትፈራና ዓለም እንዲደነግጥ የሚያደርግ መረጃ ነው። ለምን ማውጣት ፈለጉ አሜሪካኖች የሚለውን ራሱ መጠራጠር ያስፈልጋል። በዚህ ሰዓት ለምንድን ነው እስካሁን ደብቀውት? እንግዲህ ይሄ ፓይለት ኢራን ምድር ላይ ተከስክሶ ከዛ በኋላ በህይወት ወጥቶ ወደ አሜሪካ ከሄደ 2 ወር በላይ ሆኗል። ሰውየው መልኩ ታይቶም ተሰምቶም አይታወቅም፣ ለሚዲያ ቀርቦም አይታወቅም። አሁንም ይሄን መረጃ ያቀረበው በሶስተኛና በአራተኛ ሰው ነው። ለምን መፈተሽ አለበት። ምናልባት የአሜሪካኖቹ ቁጣ፣ ህዝቡ እየተቆጣ ነው፣ ፖለቲከኞች እየተቆጡ ነው። ለምንድን ነው ኢራንን ድጋሚ ሄደን የማንዋጋው የሚል ግፊት አለ አሜሪካ ምድር ላይ፣ በእስራኤልም አለ። ህዝቡም አልተቀበለም፣ ፖለቲከኞችም አልተቀበለም። እንዲህ ያለ መራራ እንደ ሐሞት የመረረ ሽንፈት ይዛችሁብን የመጣችሁ እናንተ ቅሌታም ወራዳሞች እያለ ህዝቡ ፖለቲከኞችን እየሰደበ ነው ያለ። ስለዚህ ምናልባት የአሜሪካ መከላከያና የአሜሪካ ባለስልጣኖች ሂዱ አትበሉን ወደ ኢራን፣ በጣም ያስፈራ ነገር አለ የሚል ሆረር ህዝቡ ላይ መፍጠር ፈልገው ነው የሚለው ጥርጣሬም ያስፈልጋል። ግፊት ስላለ ይሄ ግፊት ደግሞ ተመልሰው ወደዚህ ጦር በሄዱ እልቂት ስለሚመጣ ይሄን እልቂት እናንተ አልተረዳችሁም። እኛ ግን በኢራን ምድር ላይ ያየነው በጣም አስፈሪ። አሁን እኮ እንደ ሲኤንኤን ዘገባ ብታዩት ምድራዊ ሳይሆን ኤሊያንስ እነዚህ ያልታወቁ በራሪ አካላት ተብሎ የሚነገሩት አይነት ከሌላ ዓለም የመጣ የጦር መሳሪያ አድርጎ ነው የሳሉት። ራሱ ሲኤንኤን ዘገባውን ሄዳችሁ ብታዩት በጣም የሚገርም ነው። ማለት ምድራዊ ነገር ሳይሆን ከሌላ ዓለም ሌላ ፍጡራን መጥተው እየተዋጉን አይነት መልክ ያለው ይዘት ነው ያቀረቡት። በእርግጥ እኛም በተደጋጋሚ ተናግረናል፣ ኢራኖች የዓለም ቅዠት ናቸው። በተደጋጋሚ ተናግረናል። ስለዚህ ኢራኖች የዓለም ቅዠት ናቸው። እነሱ ለ40 ዓመት እንቅልፋተው ሳይበሉ ሳይጠጡ አንጀታቸው ታጥፎ የኢራን ህዝብ እየተራበ ነው ለዚህ ደረጃ የደረሰው። እና እነ ፔዚሽኪያን የኢራኑ ፕሬዚዳንትም ሆነ እነ አባስ አርጋቼ በየቀኑ ወጥተው የሚናገሩት
ከዚህ ድርድር ላይ ኢራን ትርፍ በትርፍ ሁና ለዘላቂ ሰላምና እድገቷ የሚበጃት ካልሆነ አንደራደርም የሚሉት ለዚህ ነው። ተርበን ተጠምተን ሞተን አልቀን ተሰደን ብዙ መከራ ደርሶብን ነው ለዚህ ደረጃ የደረስ ነው። ስለዚህ ባሊስቲክ ሚሳይል አንሰጣቸውም። ዩራኒየሙም ቢሆን በቀስ በከፍተኛ እርጋታና ሂደት ነው። አሁን እስራኤልና አሜሪካ የሚፈልጉት የተወሰነች 50-100 ቢሊዮን እሱም የኢራን የራሷን ገንዘብ በግርግር ቀስ አድርጎ በቁጥቁጥ በመስጠት የት እንዳለ የጦር መሳሪያው የት እንዳለ ማነው ዩራኒየሙ የት እንዳለ የኒኩለር ጦር መሳሪያ የት እንደደበቀች እንድታወጣ ለማድረግ ለዛም ከነሱ አንድ ብር ሳይወጣ ነው የኢራንን የተያዘባትን የታገደባትን ገንዘብ ቀስ ቀስ አድርጎ በመስጠት ውለታ እንደዋለ ሰው ራሳቸውን አክት እያደረጉ ከዛ በኋላ ዩራኒየም የት እንዳለ ያውቃሉ ወይ ደብድባሉ ወይ ይዘው ይወጣሉ። ለዚህ ነው ኢራኖች ዓለም አቀፉ አቶሚክ ኤነርጂ እዚህ ውስጥ አልፈቀድንለትም። ወከባ አትፍጠሩ፣ ግርግር አትፍጠሩ፣ ቀስ ብለን ነው እና የሆርሙዝ ሰርጥም ደግሞ የኛና የኦማን ነው ብለው በትራንትናው ዕለት ኦማን ሄደው ነው የተፈራረሙት። ይሄው ለዓለም ይፋ ይደረግ። ከዚህ በኋላ ሆርሙዝ የሚባል አለን ብላችሁ ወሬ እንዳታወራ። ማንም የኛ ነው የኔና የኦማን ነው ብላለች ኢራን። ለዚህ ፍርሃት አያስፈልጋቸውም። ለዚህ ሁለቴ አያስቡ፣ ለዚህ ሁለቴ አይናገሩ። ለምን የተማመኑትን ተማምነዋል። እልቂት ከፈለጋችሁ እንዋጋ፣ በቃ አንሰጥም፣ ሆርሙዝን አንሰጥም፣ ሙተን እንገኛለን ያሉት እና አሁን ሲኤንኤን ይዞት የወጣው ዘገባ ይሄ የድሮን መንጋ እንደ ዣንጥላ ሽፋን ያለው ስፍር ቁጥር የሌላቸው ድሮኖች በአንድነት በእኩል ፍጥነት ተዋህደው እኩል ነው የሚያጠቁት ነው ያለው። ይሄ ተደርጎም አይታወቅም፣ በዓለም ታይቶም ተሰምቶም አይታወቅም። እና ምናልባት የአሜሪካ ህዝብና የእስራኤል ህዝብ ሂዱ ተዋጉ እንዳይላቸው ለማስፈራራት ይሆን? ግድ ነው መጠርጠር። ለምን ግፊቱ በዝቷል። አሁን ትራምፕ የሰላም ድርድሩ አለ፣ ነገር ግን የአሜሪካ ፖለቲከኞች ኢራንን ማሸነፍ ነበረብን፣ እንዲህ ያለው ውርደት አንቀበልም፣ ግፊት እያደረጉ ነው። ተመልሶ ቢዋጋ የባሰ እልቂት ነው። አይ አልዋጋም እንዳይል የህዝቡና የፖለቲከኞቹ ግፊት በጣም ከብዷል። ጫናው እየባሰ ነው የመጣው እና ትራምፕ በሜዳ ላይ የተሸነፈውን በሚዲያ ላይ ለማሸነፍ እየሞከረ ነው። እንደዚህ ነው የተባለ ኢራኖቹ እጅ ሰጠውኛል፣ ጦር መሳሪያ እናስረክባ ዩራኒየም እናስረክባል ብላ ያልተጻፈ ነው ኤኒዌይስ እያነበበ ያለው የሆነ ውሽልሽል የሆነ ብሽክሽቅ ምንድነው የሆነ የወሰበሰ አይነት ድርድር ነው ይዞት የመጣው የሚያወራው። ኢራኖቹ ግን ግልጽ በግልጽ ነው ዩራኒየም ነው ይሄንን አሁኑኑ ለዓለም እንነግራለን፣ እንሰጣለን፣ በዚህ ፍጥነት እንሰጣለን አላልንም። በሂደት ነው፣ ድርድር አለው፣ ንግግር አለው፣ በወከባ አይደለም። ዩራኒየም የማብላላት መብታችን እንደተጠበቀ ሆኖ የተብላላውን ወይም ደግሞ ለኒኩሌር የጦር መሳሪያነት የተጠጋውን ግን እንሰጣለን። ምንሰጠው ግን በሂደት ነው፣ በወከባ አይደለም፣ በግርግር አይደለም ብለው አስረግጠው ነው የተናገሩት ኢራኖቹ። ካልተመቸ እንዋጋ፣ ይሄ ነው ሐሳባችን፣ ይሄ ነው። ካልተመቸ እንዋጋ። ሆርሙዝም የኛ ነው፣ ይሄው ተፈራርመናል። ከኦማን ጋር በጋራ ልናስተዳድረው ተፈራርመናል። ይሄ ካልተመቸ እንዋጋ። ምንም ውሽክሽክ የለውም። በቃ መደባበቅ ለነገ ለከነገዳ ወሬ አያስፈልገውም። ካልተመቻችን እንዋጋ። ሐሳቡ ይሄ ነው። ብራችን ለኛ ነው የምትሰጡን። አሁን አሜሪካኖቹ ብር እንሰጣለን፣ የኢራን የራሷን ብር ነው ምንሰጣችሁ። ብር ግን ምናልባት ተጨማሪ ባሊስቲክ ሚሳኤል አምርታችሁ አናታችንን ልትበሱ ስለሚችል ብሩን ለእናንተ በእጅ አንሰጥም። ኢራን የሀብታም ልጅ ቀባጥ የሀብታም ልጅ ነው የመሰለችው። ብሩን በእጅ ከሰጠን ደግሞ ታጠፋፋዋለች ታጠፋፋዋለች የሚል ሀሳብ ውስጥ ነው የተገባው። ኤኒዌይስ በግራም ነፈሰ በቀኝም ነፈሰ አሜሪካኖቹ ሽንፈታቸውን ለመሸፋፈንና ለመደባበቅ በጣም ረጅም መንገድ ነው እየሄዱ ያሉት። እጅግ በጣም ረጅም መንገድ። ይሳካል የሚለውን የምናየው ጉዳይ ነው። ይሄ ለመደባበቅ ሽንፈቱንና ውርደቱን ለመሸፋፈን የሚካሄድበት ርቀት ያዋጣቸዋል ወይ? በዚህ መልኩስ የአሜሪካን ህዝብም የእስራኤል ህዝብንም አታለው ማለፍ ይቻላል? አይመስለኝም። እና ይሄ ነገር ከፍተኛ ጥንቃቄ የሚፈልግ ጉዳይ ነው። ኤኒዌይስ ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ቤተሰቦች የእናንተንም ሐሳብ አስተያየት መስማት እንፈልጋለን። እንዲህ ያሉ ሐሳቦችና መረጃዎች ደግሞ መሰልቸት አይገባም። ለምን በጣም አስፈላጊ ነው። እንደዚህ ያሉ ነገሮች የዓለምን ፖለቲካ በቅጡ ለመረዳት ሐሳቦቻቸው፣ እንቅስቃሴያቸው፣ ሂደታቸውን ለመረዳት የኛ ሰው ስልቹ ነው፣ ዝንጉ ነው። እንኳን እሱ ቀርቶ የራሱን ጦርነት፣ የራሱን ሞት፣ የራሱን እልቂት እንኳን ከሁለት ቀን በላይ ማውራት የማይፈልግ ስልቹ ህዝብ ነውና
እንዲህ ያሉትን ነገር ደግሞ ተከታትሎ ይሰማል ይረዳል ማለት ዘበት ነው። ኤኒዌይስ እኔ ግን እንደናንተ ያለ ወርቃማ ተከታይ ስላለኝ በጣም ደስ ይለኛል። አመሰግናችኋለሁ፣ ወዳችኋለሁ። ፒስ